ታፍናለች ብዬ ነው እኔ የማስበው። ብዙ ሺህ ብር ይዛ ገብታለች። ስለዚህ ነገ ተመልሳ አሜሪካም ሄዳ የራሷን ቤት ልትገዛ የምልትል ልጅቷስ ራሱ ምን አስደርጋ እንደሆነ በምን ይታወቃል? ዛሬ በብር ማንም ማንንም ያጠፋል፣ በብር ማንም ማንንም ያግታል። ስለዚህ እቺ ሴትዮ ታግታለች። ነገሮቹ እንዳይወጡ የሚያደርጉ አካሎች አሉ። ይህንን እስከ መጨረሻው እንትን ማለት ነው መጋፈጥ ነው ያለበት። አለበለዛ እንደዚህ እየመጡ በመሳደብ እንደዚህ ወንድ ናችሁ ወይ? ወንድነት እዚህ ላይ አይደለም የሚገለጸው። ወንድ ስለሆኑ መሰለኝ እኮ እየመጣችሁ ለማፈን የሞከራችሁት። ወንድ ካልሆኑማ በቃ ንቀሽ መተው እኮ ነው። ከናቅናችሁ እናንተ ቤት አንመጣም። ያ ማለት የንቀታችን ጥግ ነው። ስለዚህ ወንድ ነን ማለት ነው። ከመጣችሁ ግን ወንዶችን ነው የምትፈታተኑ። ስለዚህ ባትመጡ ጥሩ ነው። ለምን ብላችሁ ካላችሁ እየተፈታተናችሁት ያላችሁ ወንድነት ስላለ ማለት ነው። እውነቱ ይውጣ። እውነቱ ለማውጣት ደግሞ መጋፈጥ አለብን። እንጋፈጣለን። የዚህ ሴትዮ ምንነት መታወቅ አለበት። ሞታለች አለች የለችም፣ ማነው ገዳዩዋ አልተገደለችም የሚለውን ጥያቄ ላይ ነን ያለ ነው። ስለዚህ መፋለም እስከ መጨረሻው ይቻላል። በዛ እንቀጥላለን። በልዩነት እመኑ። ወንድነት እዚህ ነው ወይ? ወንድነት እኮ ጦር ሜዳ ነው፣ እዚህ ላይም አይደለም። ስለዚህ እናንተም ወንድ ናችሁ ወይ ምናምን አትበሉ። ካላችሁም ችግር የለውም። ስለሆነ መሰለኝ እዚህ መታችሁ የምትንጫጩት እና እኔ ልጅቷም ራሱ በጣም መጠርጠር አለባት ብዬ ነው ማስበው። ልጅቷ ራሱ ዋናው ልጇ ጄሲ ማለት ጄዚ ነው። ጄዚ መጠርጠር አለባት። እዚህ ላይ ለማስተካከል ነው ያህል አንድ ሰው አሁን ሁሉንም ነገር አሁን እዚህ ላይ የማይወራ አለ የሚወራ አለ። ግን ነካ ፍንጩን ስንነካ ንብረቷን ሽጣ ነው ገባችሁ። ማን ጋር ያፈራችሁን ንብረት ነው ብቻ የንቀረው በአሜሪካ ነገር ብላ በቃ ሽጣ ገባችሁ። ስለዚህ ልጅቷም ትጠረጠራለ። የሆነ በቃ አሉበት ከላስ ልጅቷና አሞራው አሉበት ከላስ። እውነቱ ይሄ ነው። የእናቱን ሀቅ እኮ ያወጣ ነበር እኮ ይሄ ገብቶ እኮ ማን ፈርቶ ነው? ህግ ባለበት ሀገር አለበት እውነቱን አሁኑና ከላስ ምን አደባበቃችሁ ጎበዝ። ስለዚህ እውነቱ ይሄ ነው። ሴትዮዋ ደግሞ አልሞተችም አለች። ግን ለወደፊት ልትሞት ትችላለች እንጂ አልሞተችም። ታፍና ነው አለችው። ወይንም ያንን እዛ የገባችውን ብር ያንን በአካውንቷ ላይ እዛ የገባችውን ብር እንድታስተላልፍ ታፍናለች። እንግዲህ ህግ የሚያደርገውን ለወደፊት እናያለን እንጂ የተቀበረው ሳጥን ባዶ ሳጥን ነው። ይሄ ድሮ ያደጉበት የውሸት ወሬ። በቃ ሳጥን ቀበሩ አለቀ። ስለዚህ እኛን ዛሬም ነገ እንጮኻለን። እቺ እውነት እስከምትወጣ ድረስ ይቀጥላል። እናንተ ተንጫጫችሁ፣ በፌክ አካውንት ከፍታችሁ ኮሜንት ጻፋችሁ ለእኛ ደንታችን አይደለም። ስለዚህ እናንተን ተንጫጩ፣ እኛም ደግሞ እውነቷን ሳናወጣ እንቀርም ስራችሁ ስለምናውቅ እና ስለዚህ በርቱ፣ ቀጥሉበት። አንድ ሴትየዋ እንዳልሞተች ፍንጭ የሚሰጥ ሁሉ ነገር ተናግራለች። ሁለተኛ ብዙ ከእሷ ጋር የሚያገናኟት ነገሮች እንዳሉ በገዛ ገንዘቧ ጠላት ለምን ታፈራለች? በገዛ ገንዘቧ ስለምን ይሄ አይነት ነገር ይፈጠርባታል? ምንድን ነው የሚለውን እስከ መጨረሻው ይሄዳል ስደተኛው እና የፈለገ ብትሉ ልትሸፍኑት አትችሉም። እውነት ካላችሁና በምን እንደተገደለች በምን እንደሞተች ከሆነ እኮ ግልጽ ወጣችሁ፣ ልጁም እንዳይጠረጠር ሌላም ሰውም እንዳይነካካ እንዲህ ቢሆን እንዲህ ነው፣ ይሄ ነው ህመሟ፣ ይሄ ነበር፣ መረጃው ይሄ ነበረ ተብሎ ይወጣ ነበረ። ስለዚህ ይሸፍን ዝም በሉ የሚባል ነገር የለም። በ20ኛው ሴንቸሪ እንደዚህ አይነት ነገር ልታደርጉ አትችሉም። ይሄ እኮ ድሮ ቀረ። ማፈን ደግሞ አይቻልም። እናንተ መብታችሁ የተከበረ ነው የራሳችሁን ነገር ማድረግ፣ እኛም ደግሞ የምንፈልገውን ነገር ለማድረግ መብታችን የተከበረ ነው። በልዩነት እናንተ በራሳችሁ እኛ በራሳችን መንገድ እንሄዳለን። አታድርጉ፣ ቁጭ በሉ አትበሉን። እናንተም ደግሞ እኛን የመክሰስ መብት አላችሁ። ለምን ከሰሳችሁ፣ ለምን ወነጀናችሁ ብላችሁ የተወነጀለው ሰው መብቱ ከታፈነ ለምንድን ታፈነ? ይሄ ነገር የታፈንበት ጉዳይ ያስጠረጥራል ብለን እንፋለማለን። እናንተ ደግሞ ለምን ተጠረጠርን ብላችሁ መካሰስ መብታችሁ ነው። ግን መታችሁ እዚህ ወንድ ከሆናችሁ አትበሉ። ወንድ ከመጨረሻ ይብን የለባትም። ጥሩ ነገር ተቃውሞ የነበራት ጥሩ ነገር የራሱ የሆነ የሚያስተዳድርበት ነገር የሌለው ገና ተማሪ ነው ብላ ነው ያለችው። ገና የ7ኛ ክፍል ተማሪ ነው ልጁ። ገና ራሱን አልቻለም። ጃጓር፣ እኔ ጥያቄ አለኝ። እሺ ጠይቄ። ይሄ ቦይስ የምታሰማው የዛሬ 2 ዓመት ነው። ልጅቷ ፈልጋና ወደ አፍቅራን የሄደችው ምን አለኝ እኮ አፈቀረችም ማለት መብቷ ነው። ከ18 ዓመት በላይ የ1 ዓመት ሂሳብ ሊያወራርድ የመጣው አንቺ የቆምሽለት ሰው 10 የምትመላለሽ እንደጠላ ገጂ ይህን ልትናገሪ ነው? የ21 ዓመት ልጅሽ አንቺ ቆይ ልንገርሽ፣ ልጅሽ አንቺ አሳድገሽ ቆይ አይሽ አድምጪ ልጅሽ አንቺ
እሺ እመኝ፣ እሺ ስሚኛ፣ እሺ እኔ ልናገር ትናገሪያለሽ። እኔ ጥያቄ ልጨርስና ከዚያ ትመልሳለሽ። ቆይ ልናገር መጀመሪያ፣ አንቺ በመጣሽው ልናገር። እኔ ልጠይቅህ ነው አይደል የመጣሁት? አንቺ እኮ ከተናገርሽው ነገር እኮ ነው ማነሳው። አንቺ ፈልጋ ፈቅዳ ነው የሄደችው በገዛ ፈቃዷ። በመነጋገር ማን መጀመሪያ ልመልስልሽ እኮ ነው። ከዚያ ትመልሳለህ። እሺ ተናገርሽ። ጨርስ መልስ። አንተ ለሴትዮዋ ፍትህ የምትፈልግ ከሆነ መሬት ላይ ወርደህ ለምን አትጠይቅም? ሁለተኛች ሴትዮ ልጅ አላት፣ ጠበቃ አሜሪካ ላይ፣ 4 ወንድሞች ጠበቃዎች አሉ አሜሪካ ላይ። እነሱ ይሄን ነገር ካላወጡ ሰው እንዲደርስ እንዲያስተዛዝናቸው ካልፈለጉ መብታቸው። ሙሉ ቤተሰብ አላት፣ ልጅ አለቻት። እናንተ እንደዚህ ነገሩን የምታዞሩት አንድ የዘር ጥላቻ ስላለባችሁ። እናንተ ወንድ ከሆናችሁ መሬት ላይ ሄዳችሁ እስኪ ቤተሰብ አናግሩ። አንቺ አንድ ነገር ልጠይቅሽ። አንቺ እሱን ስለጠየቅሽ አይ አታውርዳት፣ ኖ አታውርዳት፣ ችግር የለም ትቀመጥ፣ አታፍናት፣ አታውርዳት። ይኸውልሽ እህቴ አንድ ነገር እንበልሽ። ቆይ አዳምጪ፣ መፈላጊ አንቺ ቆይ አንድ ነገር ልጠይቅሽ፣ እሱን እንደጠየቅሽው። ቆይ አንድ ነገር እንጠይቅሽ፣ እሱን እንደጠየቅሽው ትክክለኛ ጥያቄ ጠይቀሽዋል። እኔም በመደግፈው ማለት ነው። እንትናን ጃጎርን የጠየቅሽው ጥያቄ 4 ጠበቃ ወንድም አላት፣ ልጅ አላት ምናምን ስትይ አንቺ መረጃ አለሽ ሆይ? ያ ቤተሰብ ለመኖሩ አንቺ ታውቂያለሽ። እናንተ እንደ ሰው ካሰባችሁ መሬት ላይ እኮ ስጪና በቃ እነሱን እንድጠይቃቸው ስጪ። ሊሆንሽ ወንድ ከሆናችሁ አትበይዎች፣ ወንድ ከሆናችሁ ሳይሆን ምትይው ትክክለኛ ወሬ የላችሁም፣ መስጠት የለባችሁ። እኛ ምንድን ነው የምንፈልገው? አሁንም ቢሆን ትላንትና የሰፈሯ ልጅ ነኝ የዲና የወንድሟ ሚስት ጎረቤት ነኝ ብላ የመጣች ልጅ ነበረች፣ ሄለን የምትባል ብዙ ፍንጭ እየሰጠችን ነበር። ወርቄ መታ ያልሆነ ነገር ስትል ልጅቷ በቃ ጀስት ባክ ማድረግ ጀመረች። ብዙ ነገር አግኝተናል። ማስታወሻ ይዣለሁ፣ ብዙ ማስታወሻ። ወደዛ አቅጣጫ ሊወስዱን የሚችሉ ብዙ ጠቃሚ መረጃዎች እናገኛለን። በምን በመወያየታችን፣ በመነጋገራችን፣ ይህንን ኢሹ አድርገን ጠንክረን በመያዛችን። ስለዚህ እዛ ላይ ፎከስ አድርጉ። ኖቲስ የምታደርጉ ሰዎች ጀስት ባታወሩ እንኳን ያዙ፣ ነጥቦች ያዙ። ለሚፈለግ ሰው የሚያስፈልገው መረጃ እንሰጣለን። ይሄ ዝም ብሎ መለፍለፍ ነው፣ እናንተ ቫሉለስ ናችሁ ምናምን ለሚባለው ቦታ አትስጡ። ቦታ ለምንድን ነው እነሱ የሚንገበገቡት? ለምንድን ነው 10ኛ ጋር እየመጡ በገባን ቁጥር አታክ ሊያደርጉን የሚሞክሩት? ይህ ነው እንደ ሌላ ቤት ይሄ ኢሹ መሆን ስላልቆመ ነው። ሌላ ቤት እኮ ኢሹ መሆን ቆሟል እኮ። ስለዚህ መወራት ቆሟል። መብረቁ ነው ወጥሮ የያዘው። ስለዚህ ይሄንን እንዴት እናዘጋው? እንዴት አድርገን ይሄንን አታክ እናድርግ? ይሄንን ርዕስ ወይንም ይሄንን አጀንዳ በቃ ከአየር የሚጠቅም ኢንፎርሜሽን ያለውን ሰው እናስገባ። መውሰድ ያለብንን ነገር እንያዝ። እኔ እንደዛ ነው የምለው። እና ስለዚህ አሁን የመጣች ተናገረች፣ ቅድም መታ ነበር፣ ተዋት፣ እርሷት። እኛ ምንድን ነው አሁን ወዴት የሚወስዱ ነጥቦች አግኝተናል። ምን ነገር ነው እኛ ዳውት የምናደርገው? ያን ነገር ላይ እንወያይ። እዚህ ጋር ተቀምጦ ከ850 ሰው መካከል ኢንፎርሜሽን ለመውሰድ የሚፈልጉ የህጋዊ ሰዎች፣ የህግ ባለሙያዎች አሉ እዚህ ውስጥ። ጀስት ቲንክ እናድርግ። ስለዚህ የሚጠቅም ነገር እንስራ። የሚጠቅም ምልከታ ይኑረን። ስሜታ የሚያደርጉ ሰዎች ከዚህም በኋላ እልፍ አላፍ ሊመጡ ይችላሉ። እነሱን ፎሎ አናድርግ። ለምን በቃ እዚህ ጋር ያለው የሚሰራው ስራ ቫሉ እንደሌለው አድርገው መቁጠር የሚፈልጉ ሰዎች አሉ። ስለዚህ ሌሎችም ሰዎች እኛን ጃጅ ያደርጉናል በምንናገረው በምንሄድበት በሀሳባችን ጭምር ማለት ነው። አሁንም አንድና አንድ የቆምነው ስለ ሰው ነው፣ ስለ ሰው ነው፣ ስለ ብሔር አይደለም፣ ስለ ሃይማኖት አይደለም። ስለዚህ እዚህ ጋር ሰው ያለ አግባብ ሞቶም ከሆነ ለምን ሞተ? ማን ገደለው? ታግቶም ከሆነ ለምን? እያንዳንዱ ወደ ወንጀል ድርጊቱ ሊወስዱን የሚችሉ ፍንጮች አሉ፣ ታንጄብል የሆኑ። ለምንድን ነው በዚህ ልክ የሆነ ሀሳብ ሲመጣ ያንን ሀሳብ ታውቃላችሁ፣ ሁላችንም እናውቃለን። ይሄ ነገር ከተጀመረ ጊዜ ጀምሮ ለምንድን ነው ሊናገሩ ጥብቅና ሊቆሙ የሚችሉ ሰዎች አፋቸውም እየታሰረ ያለው? ትናንትና እየሰማችኋት ነው። በቃ ሙሉ ለሙሉ እንድነግራችሁ አትገፋፉኝ፣ ሁሉ ነገር እኔ እጅ ውስጥ ነው እያለች ነው ወርቄ። በምንም አይነት ተአምር ለአንተ ይህን መረጃ አይሰጡህም፣ እመነኝ አለች። በምን ልታምን ቻለች?
ለምንድን ነው ላይሰጡትስ የተመካከሩት? ዩሲ እነዚህ ነጥቦች እነዚህ ዶቶች ወደሚወስዱን አቅጣጫ ለመጓዝ ያለንን አቅም ሁሉ እንጠቀም እንጂ ሰው ላይ ትኩረት አናርግ። ይምጡ፣ ይሳደቡ፣ በኮሜንት ይሳደቡ፣ ጀስት ፎሬት በቃ ምንም አታስቧቸው ስለነሱ። እኛ ወዴት አቅጣጫ ነው እያንዳንዷ ነጥብ እያንዳንዷ ኢንፎርሜሽን የምትወስደን? እኔ ትናንትና ወደ 10 ነጥቦች ከወርቄ ኖቲስ አድርጌያለሁ። ባትሞትም ብላለች። እስቲ ጀስቲችን ብቻ ኢማጅን አድርጉልኝ። ሞተችም አልሞተችም ብቻ ብትሞትም ባትሞትም እንደ ሞተች ነው። ዩሲ ዋዳዚት ነኝ ማናት ወርቄ ማለት እዚህ ጋር ፎከስ ዛናት ክዊሊና ነው። ክዊሊ ማናት ወርቄ አረለችም የኤደን ጓደኛ። ሶ ፕሊዝ ጀስት እነዚህ ነጥቦችን እንያዝ። ለምን እንግዲህ ታንጂብል የሆነ መረጃ አለኝ እያለች መሬቱ ላይ ወርዶ ለሚሰራ ትክክለኛ የህግ አካል ሰጣለሁ፣ ገንዘብ ካገኘው ደግሞ እኔ ራሴ አስጨርሰዋለሁ ብላ የምትናገር ሰው በመሞትና ባለመሞቷ እርግጠኛ አይደለችም። ምን ይጠቁማቸዋል? ትናንት ጃጓር ጠይቋታል። ሞታለች ብለሽ ነው የምታምኘው ወይንስ አልሞተችም ብለሽ ነው የምታምኘው? ነው ሶ እያንዳንዷን ኢንፎርሜሽን አትናቁ። ኢንፎርሜሽን እንደ ህግ ባለሙያ አይናቅምም አይደነቅምም። እያንዳንዷ ሲንግል ዶት የሆነ ዲስቲኔሽን አላት። እዛ ላይ ፎከስ እናድርግ። ማድረግ ያለብንን ነገር እመኑኝ፣ ነገ ተነጎዲያ እራሳቸው ይሄንን ነገር ሰክሬት አድርገው ለማደባበስ የሚሞክሩ ሰዎች በጥቅም ተሳስረው እውነታውን ያወጡታል። መቼ? እኛ ይሄን ነገር እስካለቀቅ ነው ድረስ። ሶ ፕሊዝ ቢ ስትሮንግ ቢ ፖላይት። ማድረግ ያለብንን ነገር ጀስት ሃምብል ሆነን እናድርግ ለማለት ነው። አመሰግናለሁ። በርቱ። እኔ መጀመሪያውን አሳድጋ ክፍያዋ ይሄ ሊሆን አይገባም ነበር በጭራሽ። የዚህ መጀመሪያውኑ ወደ ሚዲያ ስትመጣ ያንን አማርኛ ሰምቼ ከማን ነው ተወለድሽው ስትባለ ከፈረስ ነው ያለችው። ችኛቱም ሰው ሌለ ውጭ ሀገር የተወለዱ ልጆች እንደዛ ናቸው። ሶፊ አይተዋቸው በእናትህ የሆነ ችግር አለ፣ ግን በቃ ተዋት ማለት አንዴ አሁን ከሁሉም አጣብቂኝ ውጭ ናትና ተዋት ትኑር። ስተሰርታለች ምንም ጥርጥር ያሌለው ተዋት። እንደ ምርጫዋ ውጭ ሀገር የተወለዱ ልጆች አይረዱም። ገብቷቸዋል? በጣም አይረዱም። እና ይሄ ነው ችግሩ። ተዋት በቃ። ኦልሬዲ እናቷን አታለች። ያው ዴዚ እኔ እንደሰማሁት ከሆነ ችግር እንዳለ ሰምቻለሁ። ዴዚ ላይ ለስገባ እኮ እናቷ በጣም ታሳዝን ነበር። ኤልሳ የተሻተ ክርትት ስትል ከልጇ ጋር የእናትየው እስከ መጨረሻ እውነተኛ ፍቅር ነው። ግን ያው እናት ለልጇ የምትከፍለውን ነገር ነው የከፈለችው። ተከፍሏል። አንዴ ባለፈ ክረምት ቤት አይሰራም የፈሰሰው አይታፈስም ነው። ግን የእሷን ደሟ ደመ ከልባ ሆኖ እንዳይቀር ታፍና ከሆነ መለቀቅ አለባት። ሞታም ከሆነ ደሟ መውጣት አለበት። ኢትዮጵያ ገብታ የእናቷን ሀቅ እስካላወጣች ድረስ መቼም ኢትዮጵያ ስትገባ ዴዚም እስር ቤት ትገባለች። እውነቱ አንገባም። ጎበዝ ይጠየቃታል። ውጩኑ የሆነ ወንጀል ቢሰራ ሀገር ሲገባ ይጠየቃል። ትታሰራለች። እናቷን የከዳች ምን ለሀገር ምን ትጠቅማለች? ትታሰራለች፣ ትጠየቃለች። በቃ ስለ እናቷ እውነቷን ታወጣለች። እንዴ 20 ዓመት ያሳደገቻት እናቷን ነው በፈጣሪ ስም ዴዚን ተዋት። ዴዚ በሽተኛ ናት ተብሏል። እንዴ ለምን አይገባችሁም? አትበሉ። እንደዛ ብላችሁ ደግሞ መልሶም እኮ አንቅሮ ሊተፋት ነው ልጁ። እንደዛም አትበሉ ማለት ኦኬ። ልጅቷ ፈጣላቸው ትችላለች። ያውቃል አውቆ ነው ያውቃል። አሁን ግን ልጅቷ አጣብቂኝ ውስጥ ናት። ከሁለት ያጣ ጎመን፣ አንድ ከወደደችው ካፈቀረችው ሰው፣ ሁለት ከእናቷ ከወላጅ እናቷ ከአብራኳ ክፋይ። በጣም ያሳዝናል። ከባድ ነው። እኔ በሁሉ መፍረድ አልችልም። ግን የሴትዮዋ ደም ደመከልባ ሆኖ መቅረት የለበትም። የሴትዮዋ ሞታም ከሆነ መታወቅ አለበት። እንደ ድመት ዝም ብላ አትጣልም። በህይወትም ካለች ከታፈነችበት መፈታት አለባት፣ መለቀቅ አለባት። ነግ በኔ ነው። እኛም ከተሰደድን ረጅም ዓመታችን ነው። ከሀገራችን ከወጣን ረጅም ዓመታችን ነው። ነገ ምን እንደሚከሰስ ስለማናቅ ለሴትዮዋ እንቆማለን። እዚህ ጋር ነገር ግን አጀንዳ ለማስቀየር በተለያየ ፌክ አካውንት እየመጡ ስትገቡ ፕራይቬት ነው እንትን አካውንታቸው ነው። ለእነሱ ላይ ጊዜ አናጥፋ። አሁን እኛ ያገኘናቸው መረጃዎች አሉ፣ የሚጠቁሙ ነገሮች አሉ። እነዛን ነገር ላይ ጫና በመፍጠር የሆነ ነገር አሁን እኔ ትላንትና ከያዝኳቸው ነጥቦች እንደው ልንገራችሁ እና እዚህ ላይ እስቲ ውይይት እናድርግ። ትናንት ወርቄ ገብታ የተናገረቻቸውን ነገሮች ላንሳቸው እና እሱ ላይ ወዴት እንደሚወስደን ምን እንደሚሸተን በዚህ ላይ ውይይት እናድርግ። ማንም ይሁን ማንም ጋር ተጠያቂነቱ እንደሚመጣ አትጠራጠሩ።
እያንዳንዳችን የያዝናቸው ነጥቦች ላይ ውይይት እናደርግ። ከዛ በኋላ ፈስ ያለበት ዝላይ አይችልም ነውና ደግሞ ሌሎችም ደግሞ መጥተው እንደዚህ ፍንጭ የሚሆን ነገር ይሰጡናል። እዛ ላይ ፎከስ ብናደርግ የተሻለ ነው ብዬ አምናለሁ። እስቲ ልንገራችሁ። ትናንትና ጃጓር ሲጠይቃት ሞታለች ወይንስ አልሞተችም ብለሽ ነው የምታምኘው ብሎ ሲላት ሞታለች፣ አልሞተችም፣ ባትሞትም ሞታለች። ያዙልኝ የተቀበረችው እሷ ናት ብዬ አላምንም። አሁንም ቆፍረው ወይንም አሁን ሞታለች ብዬ አላምንም። ምናልባት አሁን ቆፍረው ካልጨመሯት በስተቀር የተቀበረው የእሷ ነው ብዬ አላምንም ብላለች። ለመብረቁ በምንም አይነት ተአምር ለእኛ የተላከውን መረጃ አይሰጡትም። እጅግ እሱን ብታይ አንተም ትፈራለህ ብላለች። ከዚህ ጋር እያያዘ ያለችው ደግሞ አንድ በጣም በጣም ሴንሲቲቭ የሆነ ወርድ፣ ኢትዮጵያ ውስጥ ግን እንደዚህ የሚደረግ ከሆነ በጣም ያሳዝናል። ምንድን ነው ኢትዮጵያ ውስጥ የተደረገው? የተላከላት ቪዲዮ ምን እየተደረገች ነው? ይቺ ሰው ታግታ ነው ታስራ ነው ወይ? እጅግ በቃ ኢማጅን ኢትዮጵያ ውስጥ የተላከልኝ ካለች በኋላ ማለት ነው ለአንተ አይልኩልም። የተላከልኝ ቪዲዮ ኢትዮጵያ ውስጥ እንደዚህ የሚደረግ ከሆነ በጣም ያሳዝናል ብላለች ቃል በቃል። ያ ምንድን ነው የተደረገው? ወይ ያየችው እየተደረገ ያየችው ቪዲዮ ምንድን ነው? ልጄም ልትኖርበት ትችላለች ብዬ እጠረጥራለሁ ብላለች። ይህ ነው ሶ እዛ ጋር ጀስት ዝም ብላችሁ አነፍንፉ። ከዛ ውጭ ደግሞ ምንድን ነው ያለችው? ቦይ ፍሬንድ አላት አለች። በእርግጠኝነት አላት አለች። ኧረ እባክሽ ኮሜንት ላይም ገስት ላይም ያሉ ሰዎች የላትም። ጀነራልም ደግሞ ደጋግሞ ጠይቋታል። እንዴት ነው በዚህ አጭር ጊዜ ውስጥ እንደዚህ ሊሆን የሚችለው ብሎ ሲላት የዛው የአገሯ ሰዎች የእኛ አገር ሰዎች ናቸው ያገናኛቸው። ቦይ ፍሬንዷ አለ እሱም ብላ ነው ሄደችው። አካውንቷ የሚያንቀሳቅሰው እሱ ነው ብላለች። በኋላ ላይ ጃጓርም ጀነራልም አፍጥጠው ሲጠይቋት፣ መብረቁም ሲጠይቋት ምን እንዳለች በእልህ አንቄ እንዳላመጣው እዚህ ብላለች። ጀስት አስተውሉ። ፍቃድ ሳገኝ እልክልሃለሁ። እዚህ ጋር ምን ይጠቁማችኋል? እነዚህ ሰዎች ይሄንን ነገር ሮሉን የሚጫወቱ ሰዎች ውስን ሰዎች ናቸው። እነዛን ውስን ሰዎች ደግሞ ኮንትሮል የሚያደርጋቸው አንድ ሰው ነው። ገስት ላይ ሲገቡ አቁሙ የሚላቸው፣ ጊፍት ሰጥቶ የሚያስወርዳቸው፣ በስልክ የሚያወራቸው አንድ ሰው አለ። እንዲህ ነው ብላችሁ ራሳችሁ የራሳችሁን የምርመራ ስራ አስቡበት። ይህ ነው ለመብረቁ እንደማይላክ 100% እርግጠኛ ናት። ዊችስ እንዳትሰጡ ተባብለው ተማምለው ነው ይሄን ነገር የሚያደርጉት። ይህ ነው ሶ ምንድን ነው እነዚህ ኢንፎርሜሽኖች ውስጥ ምን ይታያቸዋል? ምንድን ነው በዚህ ልክ እነዚህ ግሩፕ የሆኑ ሰዎች በዚህ ኢንፎርሜሽን ላይ ዙሪያውን እየተሽከረከሩ አጥር ለማጠር የሚሞክሩት ለምንድን ነው? ኤደን እና ወርቅዬ ኢንፎርሜሽን ሲሰጡ ለምሳሌ ትናንት የተናገረችው ነገር መብረቁ ቤት ገብተሽ በቀደም የተናገርሽው ትክክል ነው ብሎ ኢንካሬጅ አድርጎኛል አለች። ምንድን ነው ያኔ የተናገረችው? ነበርን አረሉላችንም ፍንጭ የሚሰጥ ነገር አልተናገረችም። የሚያድበሰብስ ነገርና ነገሩን የሚያስረሳ ነገር ነው የተናገረች። ሰው ያንን ነገር አፕርሸት አድርገዋታል። ለምን አፕርሸት አድርጓት? ዩሲ ሶ ኢንፎርሜሽን ሲመጣ ሮጦ ይመጣሉ። ጠንክር ያለ ውይይት ወይም ጠንክር ያለ ነጥብ ሲመጣ ሮጦ ይመጣሉ። ከዛስ አጀንዳ ያስቀይራሉ፣ ወደ ሌላ እርስ እንድንሄድ ያደርጋሉ። እና እነዚህ ነገሮች ፎከስ እየያዝን ነጥቦቹን እያገናኘን አሁን እኔ በእኔ ትንሽ የህግ እውቀት ትልቅ መሬት ላይ ካሉ ሰዎች ትልቅ ሚስጥር ወይንም ደግሞ ትልቅ መረጃ ያለው በኤደንና በወርቅዬ መካከል ላይ ነው። በጣም 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 በእርግጠኝነት ነው የምነግራችሁ። ሁለቱ በደንብ አድርገው ቢያዙ ዋናው የምንፈልገውን ትክክለኛ ይቺ ሰው ታግታም ከሆነ ታግታ ተገላም ከሆነ ተገላ
ትክክለኛው መረጃ እነዚህ ሰዎች ውስጥ አለ። ከምን ተነስተ እንዲህ ልትል ቻልክ በሉኝ። በቀደም ልክ እንደዚህ ጥሩ መረጃ ስናገኝ ሮጣ መጣች። ትላንትናም ሄለን የምትባል የሰፈሯ ልጅ ነኝ ብላ ስትል ኮመንት ላይ ያስገብተናት ገና ፍንጭ እየሰጠችን አካባቢውን ፍንጭ እየሰጠችን ሮጣ መጣች። ልጅቷ እንዳትናገር አገተቻት። ብዙ ነገር አለች። እነዚህ ነገሮች ላይ በጣም በጣም ትኩረት አድርገን ሳናወራ ራሱ የምንፈልጋቸውን ነጥቦች ይዘን እነሱ ላይ እንወያይባቸው፣ ዋና መስመሩ ላይ እንደርሳለን። አመሰግናለሁ። እኔ አንድ ነገር ልበል፣ አንተ ካልከው አሁን ትዝ ያለኝ ነገር ማለት ነው። እናትየዋ ልጄን አፈቀችኝ፣ ልጄን ማግኘት እፈልጋለሁ ብላ ጽፋለች አይደለ? ያንን ባዩ ሰዓት ላይ ለምንድነው ወዲያ አክሽን ወስደው ደውለው ያላናገረቻት ልጅቷ ራሱ? ለምን እንትና ማጠፋሁት ነገር ይቅርታ ብዬ ተናግሬያለሁ ምናምን ብሏል አሌክስ ይመስለኛል። ከዛ እንደዛ ብሎ የጻፈ ወይም እንደዛ ብሎ ወጥቶ የተናገረ ልጅቷን ናፈቀችኝ ብላ ስትል እነሱ የሚዲያ ሰዎች ናቸው፣ ሚዲያ ሁሌ ያገኛሉ። ወዲያውኑኑ በቃ እናቴ ይቅርታ አድርግልኝ ስላበደልኩሽ ነገር ብላ ወዲያውኑኑ ይቅርታውን ለምን አልወሰደችም? ለምን ደውላ አላናገረቻትም? ግንኙነታቸውስ ለምን ተቋረጠ? የዛኔ እንኳን ቶሎ ብላ እናቷን አስባ ብትደውል ኖሮ ያለውን ነገር ታውቃለች። አሁን ግን ከሞተች በኋላ ሞታለች ምናምን ወይም ጠፋች ከተባለ በኋላ የተለያየ ነገር ሀሳብ ለምን መጣ? ልክ እንደዘጉ ዝም ለምን አይሉም ነበረ? ያኔ እሷ ይቅርታ ስትጠይቃቸው ወይም ልጅቷን አፈቀችኝ ስትል መልስ እንዳልሰጡት አሁንም እስከ መጨረሻው ድምፃቸውን ማጥፋት ነበረባቸው ብዬ ነው የማስበው። ምን ትላለህ እዚህ ላይ? ምናምን ማለት ነው ጎልግያ አወጣዋለሁ ታች ማለት ነው እስከ እንትን ድረስ ወንድሞችም ምናምን ስላሉኝ ማለት ነው። ለዚህ ለማንኛውም ምን ይመስልሃል? እስቲ አንተ ንገረኝ። ኤደን ወጣች አየካር ገባበታለሁ። በጣም ከብዙ ሰው ጋር እንደምጣላቃለሁ። ግን እኔ ቤት መታችሁ ስታወሩ አሌክስ ነው እንትና ነው ሳይሆን መሬት ላይ ያለው መጀመሪያ ይያዝና ከዛ በኋላ ማን እንዳለበት ይታወቃል። እያንዳንዱን ነገር ላሰራ አሁን ጫፍ ላይ ነኝ። በዚህ አጋጣሚ ዋው ምን ይመስላል እንዴ? አንተ ነገር ምን ይመስላል? አንተ ምን ይመስላል? እስቲ እና ካልሆነ ገብተዋል በሁለት ወር ውስጥ ወይ ደግሞ በምናምን ውስጥ ማለት ነው እውነታው ይታወቃል እየተባለ ነበር። እኔ ያው ሌሎቹ እንትን ይበሉበት ብዬ ነበር፣ ግን በማወራው ነገር ማለት ነው የሆነ በጣም አነጀቡ። እስቲ ምን እንደምታመጡ እናያለን ብዬ ነው ምገባበትና እልምላጭ ያስውጣል። ምን ይመስላል? እስቲ አንተ ንገረኝና ከዛ በኋላ ሌላም ሰው አማክሬ የራሴን ሰው ማለት ነው መሬት ላይ ያለ ሰው ምን መሰለሽ ወርቄ፣ በእርግጥ የምትገቢው እዚህ ጉዳይ ላይ መረጃ ካለሽ እኔ ጋ ሀቅ አለ ብለሽ ካልሽ በጣም ጥሩ ነው። ተሳስተሽ እንዳትጠቀሙ ኖ ሀቁማ የሚወጣው እኮ ገብቷል። እዛ የህግ አካላቶች አሉ። ምን አሉ ገብቷል። እሺ አንቺ የምታወሪበት በዚህ ጉዳይ ላይ ጥርጣሬ ስላለሽ ነው ወይስ ስለምታውቂው ነገር አለ? ጥርጣሬም አለኝ። የሆነ አንዳንድ ነገሮችም አውቃለሁ። ገብቷል። ሳልፈልግ ነው ግን ያወቅኩት። ለሴትዮ አዝኜ ምናምን አይደለም። ታቅ አብሰላት ምን ትያለሽ? ቢይዘው ምን እንትን ይለኛል ወይስ? እስቲ ትንገረኝና እስቲ ቆይ ራሴን በጣም እንትን ስላልኩኝ የሆነ አለ አይደለ ከራስ ጋር የምትጣለው ነገር አለ። እኔ ቢይዘው እንትን እንደምል ግን እስቲ አብሰላት እስቲ ምን ትያለሽ በላት እስቲ። አብሰላት እኮ ከትግሉ እንትን ብላለች እኮ። አይ ከትግሉማ ወጣለች። ግን ምን ይመስልሻል እስቲ? ምናልባት በአዲስ መልክ ስራ ጀምራ ከሆነ እስቲ ንገር። ኖ እንደሱ አይደለም። ስራ ምናምን ውስጥ ሳትገባ ምን ይመስልሻል እስቲ ንገሪ፣ ተናገሪ በላት እስቲ ምን ይመስልሻል? አብሳላት ሪከርድ ያደርጉኛል ብላ ስላለች ፍርጇ እንደኩሳለች። ኖ አይ ወርቄ ጎበዝ ነሽ፣ ሂጅበት ብያለሁ። ሂጅበት እውነት ኖ ጉብዝና ሀሳብሽን አቀያይር እንጂ ሂጅበት። እውነታዎች እኮ አሉ፣ ሽማጅኖችሽ ምናምን
ኤክስፔሪንስ አለ። ያው የሆነ ሳል ላይ ገባ ወጣ ከሄድኩበት ገባ ወጣ አለለም ወይ ራሳቸው ነገር እንዳለ ወልቅዬ የምታውቂው ነገር እንዳለ አውቃለሁ። ደግሞም ከዚህ በፊትም በሆነ ልጅ ጉዳይ ላይ ያወራሻቸው ነገሮች እውነት ሆነው ስላገኘሁኝ ታወጫለሽ ያስባለሁ እና ግፊበት በጣም ጊዜና ሰዓት ያው ይፈልጋል። ራሳቸው የሚያፈነዱት አይመስልሽም? ልክ እኔ ስገባበት ይመስለኛል። አሁንም ሲጀመር እኮ ሩብ ጉዳይ ነው። የካደም አለ የተካደም አለ። ወርቄ ይገባሻል። አሾርኔ ገብቶኛል። ግን ምን እንደሆነ ታውቂያለሽ? አብሰለት የሆነ በቃ በውስጥ ማለት ነው። እንደውም አሁን ከእንቅልፌ ስነሳ ደውሎ እንደ ማነጀብ ነገር አረጋቸውና ለምን አላናፍጣቸው? እንደውም መልዕክት ልኬላቸዋለሁ ለሆነ ሰዎች ማለት ነው። እዛ እል ከሆነ እኔ አናፍጣቸዋለሁ አልኳቸው እና አይ አብሰለት እኔ ቤት ይውላችሁ ልታወሩ ስትመጡ እንትና እከሌ እንደዚህ እንትና ትግሬ ኦሮሞ ምናምን ሳይሆን መሬት ላይ እዛ ኢትዮጵያ ላይ የተፈጸመውን ነው ማውጣት የምፈልገው። ለምን ለመንግስትም ከራሴ ሰዎች ጋር አውርቻለሁ። ለመንግስትም አሁን እሱ አንቺ ሞታለች ብለሽ ነው የምታስቢው? አይደለም። ለምን አስባለሁ? ምን ፋራ መስልሻለሁ እንዴ? አይ ተመሳሳይ ሀሳብ ነው ያለን። እኔም ሞታለች ብዬ አላምንም። ምንም ያየሁት ነገር ስለሌለ። አረ ዝም በይ። እሱን እኮ ስናገር ምንም የሚሰማ የለም እኮ ታያቸው እና እሱ ታዩ። እኔ እና አንቺ ተነቃቅተናል። እኔ ምንም እንትን የለብኝም። አንድ ነገር ልንገርሽ፣ እኔ እዛ መሬት ላይ ያለውን ነው የምፈልገው። ለምን አንደኛ ለሀገር ገጽ ጥሩ አይደለም። ሀቅ ብዙ ዲያስፖራዎች በዚህ ምክንያት በጣም ፈርተዋል። በቃ ለቢዝነስም ለምንም ጥሩ አይደለም። ገባሽ? ለምን ብትይ ማለት ነው አንደኛ ሰው ብር ይዞ ሄዶ ኢትዮጵያ ላይ ማፊያ እንዳለ ምን እንዳለ ይሄ የሚገልጸው ትክክል። ስለዚህ መንግስት ይሄን ጉዳይ ተከታትሎ ማጣራት አለበት። አሁን እንዲህ እኔ ስነቃነቅ እንዴት እንደሚገቡበት አውቃለሁ። እኔ ችግር የለብኝም። ግን እኔ ቤት መታችሁ ሰውን መወንጀል ምን ማለት አይደለም። ኢትዮጵያ ላይ እዛ ጋር ጉዳዩን የፈጸመው ሰው ወይ የእሷን ቤተሰብ ይሁን እነሱን ነው እኔ የምፈልገው። አለቅ። ለዚህ ያው እንግዲህ ስራ ምናምንም እንትን ልል ስለምችል ያው በሳንቲም የሚያግዙኝ ሰዎች በውስጥ አናግረውኛል። በሳንቲም የሚያግዘኝ ከሌለ ታች ማሰራት አልችልም። እስከ ፌዴራል ድረስ ምናምን ዛሬ ስለ ካፍቴሪያ አጣርቻለሁ። የካፍቴሪያ ስራ ይቀጥላል አይቀጥልም የሚለውን እሱን ማለት ነው እና ብዙ ነገር እንትን ብያለሁ። ለዛም ስለ ሳንቲሙ አታስቢ፣ አንቺ ብቻ አጣሪ። ብዙ ሰዎች ከጎንሽ አሉ። እስቲ ለማንኛውም አሁን እገባለሁ። አብሰላትም ነይ፣ ሌሎችም ሰዎች ይመጣሉ። ወንድሜም አለ። ወንድሜ ያው በህግ አካላት ውስጥ ስላለ ማለት ነው። እሱም ያው እንቅስቃሴ ምናምን ለማድረግ ከዛው እንትን የኢትዮጵያ ምንድን ነው የሚባለው ኮሚኒቲ እንትን ከአሜሪካ ውክልና ከሰጠኝ ማለት ነው። አንድ ዜጋ ዲያስፖራ ገብታ እንደዚህ ጠፋ ወይ ደግሞ እንደዚህ ሆነ የተባለው አስፈርቶናል፣ አስግቶናል ብሎ እንትን ካለ ማለት ነው ውክልና ከሰጠኝ ኢትዮጵያ ራሱ ገብቼ እስከ መጨረሻውና ሬሳው እስከ መከፈት ድረስ ማለት ነው ላረግ እችላለሁ። እና ብሄድበት ምን ይመስልሻል? እስቲ አንቺና እንትና ንገሩኝና ከዛ ወጥቼ እንትን እላለሁ። አንድ ጥያቄ ልጠይቅሽ ወርቄ። ባለፈው አብረን እንትና ጋር ማን ነው እዮዳ ቤት አንቺን በገስት በኩል ነበር እና እየጠየቅ ነው ነበር አንዳንድ ነገር እሱ ነገሩን አውቆ የሸሸነ ይመስላል ወይስ? አዎ አይ እንትና እዮዳ በንትን ብሎ ነው ሸሽቶ ነው። ልክ እንደ አብሰላት አፈግፍጎ ነው ተነግሮት ነው። ገባ? አካሄድ እኮ ነው አካሄድ። ይሄ የራሴ ውሳኔ ነው። አይ ገብቶኛል፣ ችግር የለውም። እኔም ሲጀምር ተመልሻለሁ። በዚህ ጉዳይ የሚያግዝ ሰው አግዛለሁ ብዬሻለሁ። እኔ ማገዝ ሳይሆን እኔ እንኳን መሬት ላይ እዛ ጋ ነው እኔ ሞርዶ መሬት ላይ ነው። እኔ
ሰማይ ላይ ያሉትን አልፈልግም። አንደኛ አሌክስም ምናምንም ነፃ እንዲወጣ ስለምፈልግ ነው። ገባሽ? ካለበት ያው እንግዲህ እዛ ያለው ሲያዝ እንትን ይላል። እኔን የሚያስፈራራ ሰው ማለት ነው። አላወቀኝም። እኔ እጅ መግባት በጣም በጣም ሀርድ ነው እና ከኢትዮጵያ ሆናችሁ ማስፈራራት እሱ ማይታሰብ ነው። ያውቃል። ለእኔ እኮ ዮዳብ ነግሮኛል እኮ አልፈለገም። ለምን አካሄድ አይችሉበትማ? ነፍሴ አካሄድ አይችሉበትም እንዴ? ማን ነው ማንን እየወቀሰ እንትን ዝም የሚልክ? እንከሳለን ስላሉት ነው ዮዳብ ያፈገፈገው። ለምን የሚሄደው ፖለቲካ ውስጥ? ፖለቲካ ሌላ ጉዳይ ነው። እንትና እንደዚህ ነው፣ አሌክስ እንደዚህ ነው፣ እንትና እንደዚህ ነው፣ እሱ ነው እንደዚህ ያደረገው፣ አቀናጅቶ ነው ምናምን። የስንት ሌባ አለ ኢትዮጵያ ውስጥ ገብቶ አካሄድ አይችልም እንዴ? እዛ ቁጭ አድርጎ ፖለቲካ ያስወራል። ትርኪ ምርኪ የሚያወራ ሰው ማስገባትም አያስፈልግም። አንደኛ እንትን ነው ገባ? የሆነ አንዳንድ ሰው መጥቶ አውቆ ሊያሳስት ነው የሚመጣው። ተልኮም ሊሆን ይችላል እንዴ? ምን ሆነ ነው እንዴ? ሴትዮዋ አንዴ እብድ ናት አንዴ እንትን ናት ምናምን እያሉ ኢትዮጵያ ሲያስወሩባት ቆይቶ ነው እዛው ያለ ሰው እንትን ያላት ገባ? ሴትዮዋም ልትኖርበት ትችላለች። እውነቱን ግን የምናረጋግጠው በህግና በህግ ነው። የህግ አካላቶች ምናምን ያላቸው ሰዎች ይችላሉ ይህንን መስራት። እኔ ግን በትክክለኛው ማለት የኢትዮጵያ ኮሚቴ ምናምን እዛ የእሷ አድሬስ ምናምን አካባቢ ያሉት ውክልና ከሰጡኝ እስከ መሬት ድረስ መውረድ ይችላሉ። ለምን ሬሷ መከፈት ስላለበት ነው። ለሌሎቹም ለቢዝነስም ለምናምንም ለሴፍቲ ይህን ያህል ህግ አለ ተብሎ ኢትዮጵያ ውስጥ መታወቅ አለበት። ማንም እየተነሳ ማለት ነው ድራማውን ሰርቶ በሁለት ወር በ3 ወር መምጣት አይቻልም። ገባቸው? እኔ ያከሽፈዋለሁ ነው እያልኩ ያለዋቸው። አለቀ። ኢንሹራንስን ፈልጋ ከሆነ ማለት ነው። ወርቄ እኮ ልክ ነሽ። አሁን ምርመራው እንዳይካሄድ እና ወንጀለኛው እንዳይጣራ ወደ ብሔርተኝነትና ግለሰቦችን ወደ ብሔርተኝነት ወደ እንትን እና ይሄ እኮ ነው እንዲደበቅ ተፈልጎ እኮ ነው። አንዳንዶቹ ገብቶ ያንን ነገር አሌክስን አታክ የሚያደርጉት ማለት ነው። ለዛ ብለው እኮ ነው እና ማለት ነው። አሁን በቃ ከዛሬ ጀምሮ ገብቼበታለሁ። የምጠብቀው ነገር አለ። መልስ ነው የምጠብቀው። አሁን እገባለሁ ትንሽ ቆይቼ፣ ከዛ በኋላ ነገሮችን አስተካክላለሁ። እዛ የእሷን አድሬስ ምናምን የሚያቅሰው አንድ ሰው እንትን ብዬዋለሁ፣ ኮንታክት አድርጌዋለሁ። ለማንኛውም እስቲ ቆይ እንሄድበታለን። ግን እታች የኢትዮጵያ አድራሻ ነው ወይስ የውጭ ሀገር? የኢትዮጵያውን አውቀዋለሁ፣ የኢትዮጵያውን አውቀዋለሁ። የአሜሪካውንንም አንዱ ልጅ ሲናገር የአሜሪካውን እኔ እሰጥሻለሁ እና እዛ አካባቢ ያሉት የኢትዮጵያ ኮሚኒቲ ነው የምፈልገው። ገብቶሻል? የኢትዮጵያ ኮሚኒቲ ማለት ነው። ለራሳችን ነው፣ ለእሱ አይደለም። ባይዘው ይሄንን ነገር የምንሰራው እየተንቀሳቀሰበት ነው። በነገርሽ ላይ ነው። ለምን እንደሆነ ተገልሽ ለራሳችን ነው። ያሰጋል። መጨረሻ ላይ አገር እንገባለን ብለን ብር ይዘን ሄደን መዘረፍም መገደልም እንዳለ ምንድን ነው መታፈንም ገብቷቸው እና እንዳለ ነው። ይሄንን ያሳዩን እና ፈርተናል። እውነት እኔ አሁን ፈርቻለሁ፣ አልገባም። አንቺ ትክክል ነሽ። አብሳላቱ ይበልማል። የአሜሪካውን ይሰጥሻል። አይ እሷ ታውቃለች። ልጁ ነው የሰጣት። አንድ ልጅ አለ እና እሱ ነው የሰጣት እና ለማንኛውም እንትን የሆናችሁ ሰዎች ከብሔር ከምናምን ወንጀል አሁን ራሱ ምሰጥሽ የምርመራ ደብዳቤ ያለ እና የራስሽን የሆነ ፊሎሶፊ ትሰጭበታለሽ። ከጅምር ጀምሮ የሚደረጉ የነበሩ ድራማዎችን በውስጥ ቴክስት አደርግልሻለሁ። ራስሽን ትንተና ስልኬን ጽፍልሻለሁ። አብሰለት ይኸውልሽ፣ ስልኬን ጽፍልሻለሁ። ችግር የለውም። እታች መሬት ላይ ነው። ለምን ብትሉ ማለት ነው እኔ ወንድሞች አሉኝ። ፌዴራል ውስጥ የሚሰራ ወንድም አለኝ። ለእሱ ደውዬ አሁን ስላልመለሰልኝ ነው እንትን የካቲት ሆስፒታልም እንትን እንዲባል ከዛ ደግሞ እንትኗ እንዲወጣ ማለት ነው። ለዚህ ገንዘብ ነው የሚያስፈልገን። ምሰጡኝ ሰዎች እውነት የእሷ ነገር ይውጣ፣ አንቺ ያዡ ይምጣልን፣ ሪያሊቲ እንትን ይበል የምትሉ ሰዎች ትተባበሩኛላችሁ። አይ ምናምን ካላችሁ
እንትን ትላላችሁ። አለቀ። አሌክስ እንትና ምናምን 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 የሚባል ነገር እኔ ቤት ማውራት አይቻልም። እኔን መስደብ ይቻላል፣ ብሔር መንካት አይቻልም። አይመለከተንም። አለቀ። ይሄንን ነው ምለውና አብሰለት አሁን ስልኬን እጽፍልሻለሁ፣ ካለበለዚያ በዚህ ልንገርሽ ጻፊው። እሺ የሚፈልገኝ ሰው ስልኬ ላይ መልእክት ማስቀመጥ ይችላል። ይኸው አብሰለት በቴክስት ሁሉንም ስለምልክልሽ እኮ አይ በዚሁ ስልኬን እንቺ ስልኬን ያዙት 0033 ጻፉት። እሺ 0033 ለሁሉም ነው የምትናገሪው? አዎ ለሁሉም ኢንፎርሜሽን ያላቸው በሙሉ ገብቶሃል። የሆነ የራሴ አለ ያላቸው በሙሉ ወደ እኔ እንትን እንዲሉ ማለት 0033 781 66 04 83 ገባችሁ? ለዚህ ማለት ነው አንዳንድ ሰው ያው በሚዲያ ምናምን መስጠት አይፈልግም እና እዛ አካባቢ እሱ አካባቢ ስትኖሩ የነበራችሁ ምናምን ማለት ነው። ይሄ በጣም ለሀገር ጠንቅ የሆነ ነገር ነው የተሰራው። በጣም በጣም ማለት ነው ዲያስፖራዎች እንዲፈሩ ሀገር እንዳይገቡ በዚህ መንግስት ማፊያ አለ እንደዚህ አለ ተብሎ ማለት ነው ብዙ ነገር እንዲደረግ ስለተደረገ ፖለቲካም ነክም ስላለው ከዛ ጋር አያይዤ ማለት ነው እንዴት እንደሚወርድ ቲና እንደዚሁ ማለት ነው ተደፋፍኖ አይቀርም። 2 ወርም 3 ወርም ታገሽ ይላላችሁኝና ላስፈራራሄ ልጅ ይሄ መልስ ላንተ ነው። እልህ ይዞኝ ነው ባይዘዌ እኔ ማንም አያስፈራራኝም። አዝኜ እንጂ ማለት ነው የተውኩት እንትን ብዬ አይደለም። ለዚህ ወርቄ ተደራድራ እምቢ ስላሏት ነው እያሉኝ ነው። ምን ትያለሽ? አይ እንደዛ እኔ ዘፈን የለቀኩትን ዘፈን አላየሽም እንዴ? ምን ይበቃኛል እኮ ያደራደሩኝ ገንዘብ ምንድን ነው የምትይው? እንጂ ተደራድረሻል። መረጃው ትክክል ነው ማለት ነው። በውስጥ እየተጻፈልኝ ስለሆነ ነው። እኔ መደራደር ምናምን የሚባል ነገር በቃ ይሄን ነገር እንዳታወሪ ሳንቲም እንስጥሽ ሲሉኝ ማለት ነው አልፈልግም ብያለሁ። አለቅ እኔ በሳንቲም እንደዚህ አይነት ነገር ውስጥ አልገባም። ሰላሜን አላጣም። አለቅ ወርቅ ሀቀኛ ስለሆነች ያንቺ ባዮ ላይ አካውንት አስቀምጪና ያው እየሰማችሁ ነው ኢትዮጵያውያን በወርቅ አካውንት ላይ የምትችሉትን ይሄ ነገር ፍትህ ይውጣ ብላችሁ ሰዎች አስገቡ። ዝም ብሎ አንደኛ ስራ ሁሉ ላቆም እችላለሁ። ኢትዮጵያ ድረስ ከሄድኩኝ ውክልና የኢትዮጵያ ኮሚኒቲ ከሰጠኝ ኢትዮጵያ ድረስ እወርዳለሁ። ገብቷል? እና አስቡ ስራህን አቁመ ምናምን ምናምን ስለሚሆን እንትን ይላል። ሀርድ ነው እንትን ወስጄ ነው ሪስክ ወስጄ ነው። እኔ የሚያፍኑኛል ብለሽ አትፈሪም? እነዚህ ሰው መውረድ አለባት። አይ ተዋት እንዳታወርድ። እኔ አልፈራም። አይ እሷ የምትለው ገብቶኛል። እውነቷን እኮ ነው። ለምን መሰለህ የተቀናጁት ማለት ነው የሚሰሩት ስራ እሷ ጀምራ ስላቆመች አሁን አንቺንም እና እኔን አያስፈራሩኝም። እባክህ እንደማልፈራ ስላወቁም ነው ተንበጭብጨው በስልኬ በኩል መጥተው የደወሉልኝ። እዛ ሲጀመር ኢትዮጵያ ያሉት ያው ተው እባክህ፣ ኢትዮጵያ ላይ ነው ይሄ ሴራ የተሰራው። ገብቷል? እና ስራም ላቆም እችላለሁ። አታውቅም እንዴ? አብሰለትን እንዳታስወጣት። አሁን አንቺ ጥሩ መንገድ ይዘሽ መተሽ አብሳላት እያደረገች ኖ አብሳላት በጣም 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 ስማርት ልጅ ናት። እሺ እየነገረችህ እኮ ነው ኢትዮጵያ ላይ አያፉንሽ። እውነቷን እኮ ነው። እኔ ቤተሰብ ምን እንትን ሴፍቲ ሳሎን ነው እንደሚሄደው ሲሄድ እኮ እዛው እኮ እነሱ ራሳቸው እኮ ሊጨርሱም ይችላሉ እኮ። እኔ እኮ ወንድሞች ምናምን አሉኝ እኮ በየቦታው። ምን ሆነ ነው ነፍሴ እንዴት አድርጌ እንደማመጣ ቀድሜ ደግሞ የተወሰነ 40-60% እኮ ሄጄበታለሁ እኮ። ታውቃለች አብሰለት ምን እንደማወራ ታዳምጠኛለች፣ እርግጠኛ ነኝ። በዚህም ተባለ ማለት ነው። ለዚህ ዛሬ በጣም አነጀቡብኝ። ገባ? በጣም ማለት ነው። እኔ ለቤተሰቤ ምናምን ማዝን መስሏቸው ማለት ነው። የኔንም እህት ራሱ እንደሚያስወግዱ ነገሩኝ። እኔ ደግሞ እህቴን እንዲያስወግዷት እገባበታለሁ አልኳቸው። ገባ? ለምን እንዲያስወግዷት ስለምፈልግ። እንዴ ወርቄ፣ ታዲያ እነሱን ታውቂያቸዋለሽ ማለት ነው?
አይገርምሽም? ነፍሴ ያናገሩኝ እኮ ራሳቸው እኮ ናቸው። አብሳለትዬ ህልም እውነት ህልም ይመስልሻል? እንዴ ጅል የነካኝ ቃብዬ እኮ ነው የነገርኳቸው። ምንድን ነው እኔ ሊቭ ላይ ሆኜ ነው በቴሌግራም ደውሎልኝ ቪዲዮ ክፈች ብሎ ያሳዩ። ሴትዮዋ ፊቷን አላየውም፣ ግን ያው ፀጉሯ ምናምን እሷን ይመስላል። ገባሽ? እኔ እንዳይገሏት ብዬ ነው የሸፈንኩላቸው። ለዚህ ቤተሰብ እንዴት ናችሁ? ያው ከስር ከስር እያቀረብኩላችሁ ነው አዳዲስ መረጃ ማለት ነው። እውነት ለመናገር ቲና በጣም ነው የምታሳዝነው። ነፍሷን ይማረው። እውነት እኔ መብረቁን ሳላደንቀው አላልፍም። እውነት ለመናገር በጣም ብዙ ጊዜ ብዙ አጀንዳዎችን ይዞ ያውቃል። በስደተኛ እህት ወንድሞቻችን ኢትዮጵያ ውስጥም ባለ ብራቸው በተበላ በተከዱ ሰዎች በጣም በብዙ አጀንዳ እናውቀዋለን ማለት ነው። አሁንም ቢሆን እቺ ሴት የዴዚ እናት እንደምታውቋት ህይወቷ አልፏልኝ። እውነት ለመናገር በጣም ብዙ ጊዜ ነው ላይቭ የሚገቡት በቃ ሀቋ እንዲወጣ። እውነት ይቺ ሴት እኮ ታማም ሊሆን ይችላል የሞተችው አይታወቅም። በቃ ቤቷን ሽጣ በጣም ብዙ ገንዘብ ይዛ ወደ ኢትዮጵያ ስለመጣች የምታውቀው የራሷ ጓደኛም ሊሆን ይችላል፣ ጓደኞቿ ሊሆኑ ይችላሉ፣ ፍቅረኛዋ ሊሆን ይችላል። ብቻ ስለ እሷ ህይወት የሚያውቅ ሰው ነው እንደዚህ ሊያጠፋት የሚችለው ብዬ የማስበው ማለት ነው። እና ብዙ ሰው ብዙ ነገር እያለ ነው፣ ብዙ ነገር ነው እየተባለ ያለው። ቤተሰቦቿም ደግሞ እንደምታዩት እና ቤተሰቦቿም ደግሞ መግለጫ አልሰጡም እስካሁን ምንም። ማለት ህዝቡ በዚህ ልክ ሲንጫጫ፣ በዚህ ልክ ሲጮህ፣ ሁሉም በቃ የራሱን ላይቭ ከፍቶ ሲያወራ፣ ቪዲዮ ሲሰሩ ምን ሲሉ አንድ ሰው እንኳን ወጥቶ የሞተችው እንደዚህ ነው፣ የታመመችው ታማ ነው ወይም በድንገተኛ ነው የሚል እንኳን አንድ ሰው እስካሁን የለም። ያው ስንት ቀኗ? ከ10 ቀን በላይ ሆናት። ሐምሌ 5 ነው የሞተ ስርዓተ ቀብሩ ተፈጸመ የተባለው ሐምሌ 5። ዛሬ እንግዲህ ሐምሌ 19 ነው ማለት ነው። አስቡት። እና እስካሁን ዝም ብለዋል። ከምንም በላይ ደግሞ በጣም ያተኮሩት አሞራው ላይ ነው። ለምን በሞተች በ3ኛ ቀኗ ነጭ ሸሚዝ ለብሶ ወጥቶ ነበርና የሆነ ቪዲዮ ሰርቶ ነበረ። እንዴት ጥቁር ልብስ እንኳን አይለብስም ምናምን ብሎ በጣም ብዙ ሰው ተናዶበታል። እውነት ለመናገር ሐቁን የሚያውቀው ፈጣሪና ፈጣሪ ብቻ ነው እና ቤተሰቦቿ፣ ከዛ ውጭ ማንም ሊያውቅ አይችልም። ብዙ ሰው ነው የተቆጣው የተናደደው እውነት ለመናገር እና ምንድነው ደግሞ ቅዳሜ መግለጫ ቅዳሜ የምናሳውቃችሁ ይሆናል። ቅዳሜ እንነግራችኋለን። ማታ ከምሽቱ ስንት ሰዓቱን አልተናገረም፣ ግን ማታ ላይ በገባለሁ ያለውን ነገር እናሳውቃችኋለን ብሎ ተናግሮ ነበረ ባለፈውና ጌታ ሆይ ትላንትና ማለት ነው በጣም ብዙ ሰው ነበረ ሲጠብቀው የነበረው። ሁሉም ቁጭ ብሎ ሁሉም በጣም ብዙ ሰው እኔ እውነት ለመናገር ከኔ ጀምሮ በጣም እየጠበቅነው ነበረ እላችኋለሁ ውዶቼ። በተረፈ ውዶቼ ይቅርታ በር እየከፈትኩ ነበረ ለዛ ነው። እና ሁላችሁም ሀሳብ አስተያየታችሁን በነፃነት መግለጽ ትችላላችሁ። እውነት እቺ ምስኪን ሴት መከራይታ ልጇን አሳድጋ ያው የሆነውን ታውቃላችሁ። ፍቅር እውር ነው። ልጅቷ ታውራ ነበረ በሰዓቱ። ያው ሆነ የሚሆነው ሆነ፣ ምንም ማድረግ አይቻልም። ይቅርታ ሳይባባሉ ሳይታረቁ ልጇን ሳታይ የልጇን ደስታ ሳታይ እሷም ሳትደሰት መሞቷ ማለፏ ያሳዝናል። እንደ ሰውኛ በጣም ነው የሚያሳዝነው። እንደ እናትነትም ደግሞ እናት የሆናችሁ የወለዳችሁ ስሜቱን ታውቁታላችሁና በጣም ከባድ ነው በጣም። እና የቲናን ንግግር የበፊት ንግግሯን እያወጡ
እሷ እንደዚህ ብላ ነበረ፣ እንደዚህ ለምን ተናገረች፣ ይሄው አሁን በቃ እስከ መጨረሻው ሄደች ምናምን እያሉ ቪዲዮ የሚሰሩ ላይቭም ገብተው የሚናገሩ በጣም ብዙ ሰዎች አሉና ያ በሰዓቱ አንዲት ልጇ ናትኝ ከእጇ ስታመልጣት ከሷ ስትርቅ ለአንድ ልጇ ስንት መስዋዕት እንደከፈለች ስንት ነገር ማለት በጣም ብዙ ተንከራታለች፣ ተናግዳለች። በጣም ተንከራትቻለሁ እሷን ለማሳደግ ብዬ ሌላ ባል እንኳን አላገባሁም ለሷ ብዬ ነው የኖርኩት እና ስትናገር ማለት ነው ታክሲ ላይ እንኳን ታክሲ ለመያዝ ምናምን በጣም ስለምትቸገር ስለሚናገሯት ሰዎች ከዛ ለመከላከል ራሱ መኪና ገዝቼላታለሁ፣ የምችለውን አድርጌላታለሁ እንደ እናት፣ ግን ልትሰማኝ አልቻለችም። እኔ ደግሞ ከአሞራው ጋር እንድትሆን የማልፈልግበት ምክንያት ሌላ ምንም ምክንያት ኑሮኝ ሳይሆን ልጁ ፖለቲከኛ ነው፣ ብዙ ነገር ያቃል። በቃ ክፉ ደጉን ጠንቅቆ የሚያቅ ነው፣ የሚጎዳውን የሚጠቅመውን ጠንቅቆ ያቃል። እና የእኔ ልጅ ደግሞ ምንም የምታውቀው ነገር የለም። ከዛ አንጻር ነው ምንም የምታውቀው ነገር የለም። ከዛ አንጻር ነው በቃ ልጄ ከእጄ እንድታመልጠኝ ስላልፈለግኩ ነው። በሶሻል ሚዲያ በጣም ታዋቂ ናት። ታዋቂ እንደሆነችው ደግሞ ታዋቂ ናት ልጄ። በእውቅናዋ ደግሞ ጥሩ ነገር እንድትሰራ ራሷንም እንድትጠቅም ሀገሯንም እንድትጠቅም ስለምፈልግ ነው እንጂ ሌላ ምንም ጉዳይ ኑሮኝ አይደለም እያለች በጣም ብዙ ነገር ተናግራለች። እውነት ለመናገር እንደ እናት ደግሞ እንኳን ይሄን አይደለም የፈለገችውን ነገር የመናገር መብት አላት እንዴ! እናት እኮ ናት። ትዝ ይላችኋል መጀመሪያ በቃ ጌም ስትጫወት ዴዚ ከኋላዋ ተቀምጣ ከብዙ ወንዶች ጋር ስታወራ፣ ስትቀላለድ፣ ስትስቅ ምን ስትል እንኳን ቀና ብላ እንኳን አትይም። ጎንበስ ብላ ስልኳን እያየች ፈገግ ነው የምትለው። ያን ያክል ናትኝ። ስለዚህ የወደፊት ህይወቷ ራሱ ያሳዝነኛል። እኔ እውነት ለመናገር እናቷን በዚህ ሁኔታ አጥታ ጸጸቱን አስቡት። ምናልባት አሁን ላይ ምንም ላይታወቃት ይችላል፣ ላይሰማት ይችላል። እና ያው አይሰማት ማለት አይቻልም፣ እናት ናት። ግን ስትወልድ ነው የሚያንገበግባት። ስትወልድ ነው ልጅ ስትታቀፍ ስታሳድግ ስሜቱን የምታውቀው የዛኔ ነው። እና ለሁላችንም ልቦና ይስጠን እግዚአብሔር። ሌላ ምንም ማለት አይቻልም። እውነት ለመናገር በእናቷ የምትፈርዱ ሰዎች አላችሁ፣ አሁን ነበራችሁ በሰዓቱ። አሁን ደግሞ ተገልብጣችሁ እንደዚህ በቃ በፊት አሁን ዴዚንና አሞራውን ስትደግፉ የነበራችሁ አሁን ተገልብጣችሁ ደግሞ ለቲና ሆናችኋል ማለት ነው። በቅርቡ ራሱ ልጄን አፈቀችኝ ብላ ስትፖስት ገስት ከፍታችሁ ስትናገሩ የነበራችሁ ሰዎች አላችሁ። እኔ ያው ብዙ ጊዜ ስለምከታተል ቲክታክ እገባለሁ አያለሁ ምናምንና በጣም ነው የታዘብናችሁ። ግን እውነት ከሆነ በህይወት አለች ይባላል ቲና፣ በህይወት የለችም ይላሉ። እሱን የሚያውቀው ፈጣሪ ነው። ለገንዘቧ ብለው እንደዚህ አድርገው ነው እየተባለ ነው ያለው። በህይወት ካለችም እግዚአብሔር እውነት አድርጎት በህይወት ያኖራት። ገና ምኑንም አላየችውም፣ አልኖረችውም። እውነት ለመናገር አሜሪካ የምትኖሩ ታውቁታላችሁ ስራ እንዴት እንደሚሰራ፣ እንዴት ብላችሁ ከስራ ጋራ እንዴት ልጅ እንደምታሳድጉ ያለውን ፕሮሰስ ሁሉ ታውቃላችሁና ይችን እናትን በእናንተ ውስጥ ማየት ነው እውነት ለመናገር። እና አንዳንዴ ህይወት እንዲህ ናት። አስቡት። ከዛ ተመልሳ ሬስቶራንት ለመክፈት ቤቷን ስንት ዓመት የኖረችበትን ቤቷን ሸጣ፣ ግን እንዴት በቃ እንዴት የሚለው ጥያቄ ነው። አሁን እነ መብረቁም እነ ዮኒ ማኛ በጣም ብዙ ሰዎች አሉና ቲክታክ ላይ እንደምታዩት እንደምትሰሙት ነውና እንዴት ሊሆን ይችላል ነው። እቺ ሴት ብዙ ሰው እንትን እያላት ነበረ፣ እየተናገራት ነበረ፣ ሲይዙትባት ሁላ ነበረ። ስለዚህ
አሟሟቷ ያጠራጥራል። አሟሟቷ፣ ሁኔታዋ ታማ ዘውዲቱ ሆስፒታል ሄደች። በሶስተኛ ቀን ብቻ ሞተች ተባለ። በታመመች በሶስተኛ ቀኗ ቀብር ተባለ። የቀበሯት ሰዎች እነማን ናቸው? ቤተሰብ። ፎቶ አሳዩን፣ የለም። መቃብሯን አሳዩን ተባለ። መቃብሯ ደግሞ በጣም ማለት ፎቶ የሌለው ዝም ብሎ አበባ ብቻ ነገር ትንሽ አበባ ነገር ያለው እሱ ነው ያለው። ሌላ ምንም ነገር የለም። እና በጣም ከባድ ነው ቤተሰብ እና ወዶቼ። ለማንኛውም ይሄን ይመስላል። የተሰማችሁን ሀሳብ መጻፍ ትችላላችሁ፣ አስተያየት መስጠት ትችላላችሁ። እነ መብረቁንም ብታበረታቷቸው ማርያምን፣ እኔ በጣም ጀግና ናቸው። ጃኳር ነው ጃኳር የሚባል አለ እዛው አብሮት የሚሰራ እነ መብረቁ አሉ። ወርቄም አለች። እውነት ለመናገር ያው አንዳንድ ጊዜም ትዘባርቃለች ወርቄ፣ ግን ምንም ማድረግ አይቻልም። ያው አለመናቅ ነው አለመናቅ ነው ያለው ነገር። መረጃ ይጠቅማል፣ ለሁሉም ነገር ጠቃሚ ነው ብዬ አምናለሁኝ። ይህን ይመስላል። ከስር ከስር ያለውን ነገር አቀርብላችኋለሁኝ፣ እለቅላችኋለሁ። እናንተ ደግሞ ሼር እያደረጋችሁ ላልሰሙት ላልደረሳቸው አድርሷቸው። ያው የተጨነቀ አካል በሙሉ የተጨነቀ ሰው ይሄ ነገር ያገባኛል፣ ነግ በኔ ነው፣ ነገ በኔ ሊደርስ ይችላል ብሎ ያሰበ ሰው እንትን ማለት ይችላል። ኮሜንት፣ ላይክ ምናምን መስጠት ይቻላል። ለማንኛውም ውዶቼ ወዳችኋለሁ፣ አከብራችኋለሁ። ዛሬ ቅዱስ ገብርኤል ነው። እንኳን አደረሳችሁ። መጀመሪያ ነበር ማለት ያለብኝ ግን አላልኳችሁም። በጣም ይቅርታ። ዛሬ ቅዱስ ገብርኤል ነው። ኦርቶዶክስ የሆናችሁ እህት ወንድሞቼ እንኳን አደረሳችሁ፣ እንኳን ለዚች ቀን አበቃችሁ። የከርሞ ሰው ይበለን። ዛሬ ሐምሌ ገብርኤል ነው። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እኛም ደግሞ ሰላማችን ብዝት ይበል። የሰራነው ይበርክት፣ የሰራችሁት ይበርክትልን እና እኔንም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ፣ አበረታቱኝ። እና ደግሞ ያው ብዙ ጊዜ በቪዲዮ ወጣለሁ እያልኩኝ ብዙ ጊዜ ተናግሬያለሁና ያው ሞክረናል፣ በቪዲዮ ለመውጣት ሞክረናል፣ ግን ምንም ማድረግ አልቻልንም። ካሜራው በስልካችን ስለሆነ ቀርጸን ኤዲት አድርገን ስንለቀው እየደበዘዘ ስላስቸገረን ነው። ለዛ ነው እላችኋለሁ ውዶቼ። ወደፊት ተከፋይ ሆነን ዩቲዩብ ከከፈለን ካሜራ ራሱ ስንት እንደሆነ እኔ አላቅም እውነት ለመናገር እና ካሜራ እንገዛለን፣ በፕራንክ እንመጣለን፣ በተለያዩ ቁም ነገር አዘል ነገሮች እንመጣለን። ላይክ ሰብስክራይብ አድርጉን፣ አበረታቱን። እንወዳችኋለን፣ እናከብራችኋለን። መልካም ቀን ይሁንላችሁ ውዶቼ። ባይ ባይ።